ይህ በመግቢያው ላይ የተመለከታችሁት ቪዲዮ የውጭ ሀገር ፊልም ወይም ደግሞ የተኩስ ውጊያ ልምምድ አይደለም፣ ወይም ደግሞ በአሜሪካ ውስጥ የተሰራ አንድ ኦፕሬሽንም አይደለም። ይህ በመግቢያው ላይ የተመለከታችሁት ቪዲዮ በአማራ ክልል እየተደረገ የጨበጣ ውጊያ ነው። በፋኖ ኃይሎችና በመንግስት ወታደሮች መካከል የተደረገ የእጅ በእጅ ውጊያ ነው። የፋኖ ዘመነ ካሴ ቀኝ እጅ ፋኖ ማርቆስ ሳሙኜ በቀጥታ እየመራው ከባድ ውጊያ ነው። ዋናው ዋጊው ፊት ለፊት ግንባር ገብቶ የጨበጣ የገጠመበት በቦምብና በዲሽቃ በብሬንና በክላሽ የታገዘ የእጅ በእጅ ውጊያ ነው። ዛሬ በጦሳ ተራራ ሰማይ ላይ ከፍተኛ የሆነ መሳሪያ እየተጠመደ መሆኑ ተነግሯል። ደሴ ውጥረት ነክሷል። ከደሴ ወደ ወልዲያ መውጫ ደግሞ ብረት ለበስ ፒኤምፒ መሰደሩን ለማወቅ ተችሏል። ዙ 23 እና ሞርተርም ጦሳ ተራራ ላይ ተጠምዷል። ዝርዝር መረጃውን በዚህ ዘገባችን አካተናል። በባህር ዳር ከተማ የቦምብ ጥቃት ተፈጸመ። በባህር ዳር ከተማ በአድማ ብተና ካምፕ ላይ የቦምብ ጥቃት መፈጸሙንም ከወደ ባህር ዳር የደረሰን መረጃ ያሳያል። ታደምጡታላችሁ። ጤና ይስጥልኝ። ይህ አዶኒ ኒውስ ነው። አዶኒ ኒውስን ልዩ የሚያደርገው ፈጣንና ያልተሰሙ አዳዲስ ትኩስ መረጃዎችን ወደ እናንተ ያደርሳል። ከተመሰረተ በአጭር ጊዜ ውስጥ ከ200 በላይ ተከታዮችን አፍርቷል። ከዚህ በላይ ማፍራት እንዲችል ሁላችሁም ሼርና ላይክ እንድታደርጉ እንዲሁም ሚዲያውን ሰብስክራይብ እያደረጋችሁ የደወል ምልክቷን እንድትጫኑ በዚሁ አጋጣሚ በታላቅ ትህትና ጠይቃለሁ። ወደ መረጃዎቹ አልፋለሁ። ሰናይ ቆይታን ተመኘው። ከኤርትራ መንግስት ጋር ግንኙነት አላችሁ የሚለው ወሬ በሬ ወለደ ውሸት ነው ሲሉ የህወሓት አንጃ ተናገረ። በደብረጽዮን ገብረ ሚካኤል የሚመራው አንደኛው የህወሓት አንጃ ትናንትና በሰጠው መግለጫ ከኤርትራ መንግስት ጋር ምንም አይነት ግንኙነት የለም ሲል እየቀረበበት ያለውን ክስ አስተባብሏል። አንድ የኤርትራ ከፍተኛ ባለስልጣን በበኩላቸው የኤርትራ መንግስት በራሱ የያዘው የትግራይ መሬት የለም ሲሉ በትዊተር ገጻቸው ላይ አስፍረዋል። ጉባኤ ያካሄደው ህወሓት ምክትል ሊቀመንበር የሆኑት አማኑኤል አሰፋ በትግራይ መፈንቅለ መንግስት ተካሂዷል የሚባለው ፍጹም ውሸት ነው፣ ህወሓት በጊዜያዊ አስተዳደሩ ያለውን የስልጣን ድርሻ ከማስተካከል የዘለለ አንዳች የወሰደው እርምጃ የለም ሲሉ የቀረበባቸውን ክስ አስተባብለዋል። ህዝቡን በተዛባ ወሬ ወደ አላስፈላጊ ውዥንብር በማስገባት መሬት ላይ በሌለ ግጭት ውጥረት ውስጥ ማስገባት ኃላፊነት ከሚሰሙ ፖለቲከኛ የሚጠበቅ አይደለም ሲሉ ጌታቸው ረዳን ወርፈዋል። በትግራይ ክልል የነገሰውን ከፍተኛ ወታደራዊ ውጥረት ተከትሎ የኢትዮጵያ መንግስት ከፍተኛ ባለስልጣን የሆኑት ዶክተር ጢሞቴዎስ በበኩላቸው የህወሓት ኃይሎች ከፍተኛ ስጋት ደቅነዋል፣ በተለይም የፕሪቶሪያውን ስምምነት እንዳይሳካ እያደረጉ ነው፣ ዓለም አቀፉ ማህበረሰብ ሊያግዘን ይገባል ሲሉ ገልጸዋል። የኤርትራ መንግስት በበኩሉ በኢትዮጵያ ውስጥ ጉዳይ ጣልቃ አልገባም፣ ህወሓት ስለሚወስነው እያንዳንዱ ውሳኔም አያገባኝም፣ ነገር ግን በቀይ ባህር በኩል ትንኮሳ እየተፈጸመብኝ ነው፣ ለዚህም የኢትዮጵያ መንግስት በአስቸኳይ ሊጠነቀቅ ይገባል ሲል በወጣው መግለጫ ገልጿል። ህወሓት ብልጽግናን ይከሳል፣ ብልጽግና ህወሓትን ይከሳል፣ ብልጽግና ኤርትራን ይከሳል፣ ኤርትራ ደግሞ ብልጽግናን መልሳ ትከሳለች። በዚህ መካከል የነገሰው ውጥረት ወደ አላስፈላጊ ወታደራዊ ግጭት የሚያመራም ይመስላል ተብሏል። ምክንያቱም ኤርትራ በርካታ ግዙፍ ኃይሎቿን ወደ ደቡብ የኤርትራ ክፍል ያስጠጋች ሲሆን የኢትዮጵያ መንግስት ደግሞ ወደ አፋር በርካታ ሜካናይዝድ መሳሪያዎችን ሲያስጠጋ፣ የህወሓት ኃይሎች በበኩላቸው በትግራይ ክልል መፈንቅለ መንግስት በማድረግ በርካታ መሳሪያዎችን ከቀበሩባቸው ቦታዎች እያወጡ አፈሳ እየጀመሩና ወደ ወታደራዊ ማሰልጠኛ ተቋምም ሬሽንና ስንቅ እያጓጓዙ መሆናቸው ታውቋል። እንዳብነት በሽሬ ባድዋና በተንቤን አካባቢ የተቀበሩ መሳሪያዎች ከተቀበሩበት እየወጡ መሆናቸውን የተነገረው። ይህ በትግራይ ክልል የነገሰው ውጥረት በፋኖ ኃይሎች በኩል ከፍተኛ የሆነ አመቺ ሁኔታን ሳይፈጥር አልቀረም ይላሉ ወቅቱን የሚከታተሉ ምንጮች። የፋኖ ኃይሎች በዚህ ሰዓት ላይ መከላከያ ሰራዊት ክልሉ ለቆ ሊወጣ ስለሚችል ለማጥቃትም ክልሉን ለመቆጣጠርም ይመቻቸዋል ሲሉ ይገልጻሉ። አሁን በአማራ ክልል በተለያዩ ቦታዎች ላይ ውጥረት ከመንገስም አልፎ ወደ ዋና ከተሞች የፋኖ ኃይሎች እየተጠጉ መሆናቸው ታውቋል። ጦሳ ተራራ ላይ ከፍተኛ የመንግስት ኃይሎች መሳሪያ መጥመዳቸውን የተነገረው። የፋኖ ኃይሎች ደሴ ዙሪያውን መቆጣጠራቸውን ተከትሎ በተለይም ደሴ ከተማ ውስጥ ቀበሌ 15ን 023 024 እና 025 የሚባሉ ቀበሌዎች ላይ ማጥቃት መፈጸማቸውን ተከትሎ የመንግስት ኃይሎች ዙ 23 እና ሞርተር ጦሳ ተራራ ላይ መጥመዳቸው ታውቋል። በተመሳሳይ በወልዲያ መውጫ በኩል ደግሞ ብረት ለበስ ወታደራዊ ፒኤምፒ
ማሰማራታቸው ነው ለማወቅ የተቻለው። ይህም በአማራ ክልል የነገሰውን ውጥረት የሚያሳይ ነው ተብሏል። መከላከያ ሰራዊቱ ክልሉ ለቅቄ ልውጣ ቢል እንኳን የፋኖ ኃይሎች መሳሪያውን ሳያስረክብ የሚያስወጡት አይመስሉም ተብሏል። በተመሳሳይ የአማራ ፋኖ በጎጃም ኃላፊነቱን የወሰደበት ጥቃት በባህር ዳር ከተማ ተፈጽሟል። እንደ አማራ ፋኖ በጎጃም ገለጻ ከሆነ አንደኛ ክፍለ ጦር ልዩ ኦፕሬሽን ቡድን ወደ ባህር ዳር ከተማ በመግባት ቀበሌ 16 ላይ በሚገኘው የክልሉ የአድማ ብተና ቢሮ ላይ የቦምብ ጥቃት በማድረስ ከፍተኛ ሰብአዊና ቁሳዊ ኪሳራን ማድረሱን ይፋ አድርጓል። ይህን ተከትሎ በባህር ዳር ውጥረት መንገሱንም ነው ለማወቅ የተቻለው። አድማጭ ቤተሰቦቻችን አጠቃላይ በኢትዮጵያ ያለው ሀገራዊ ሁኔታ እጅግ የሚያሳስብና የሚያስፈራ ምናልባትም ደግሞ ሁሉም ኢትዮጵያዊ ከወዲሁ ራሱን ሊያዘጋጅና ራሱን ለመፍትሄው ዝግጁ ሊያደርግ እንደሚገባ ነው እየተነገረ የሚገኘው። ተጨማሪ መረጃዎችን ይዤ መለሳለሁ። አዶኒ ኒውስ ቀዳሚ ምርጫችሁ ይሁን። መልካም ቀን።